በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አምላከ አማልክት ወእግዚአ አጋእዝት ልዑል ሕያው ቅዱስ አምላክ በብዝሃ ምሕረትከ ዛብጻሕከነ እስከ ዛቲ ሰዓት ዘአርአይከነ ዘንተ ነግ በእንተ ኩሉ ነገር ንሴብሐከ እግዝእተ ኩሉ ፍጥረት ወላዲተ አምላክ ንግሥተ ሰማያት ወምድር በእንተ ኩሉ ነገር ዘገበርኪ ለነ ምንተኑ ነአሴኪ ንግሥተ ኩሉ ፍጥረት ወላዲተ አምላክ ንሴብሐኪ ክቡር ንዑድ ቅዱስ ብርሃነ መስቀለ እግዚእነ መድኅን ኃይል ጸወን ዘኮንከነ መድኃኒተ ሥጋ ወነፍስ ዘአቆምከነ በቀድሜከ ንሴብሐከ ኩልክሙ ቅዱሳን በበአብያቲክሙ በበክብርክሙ በበማይረክሙ በበአብያቲክሙ ንሴብሐክሙ ፎሃደርክን ፎመጻእክሙ ለይኩን ስመ እግዚአብሔር ስመ እሞ ስመ ቅዱሳን ይወትረ በኩሉ ጊዜ ወኩሉ ሰዓት ይሴባል። እኔም የምናገርበትን አንደበት እናንተም የምታደምጡበትን እዝነ ልቦና መንፈስ ቅዱስ ለሁላችን ያድለን። እንግዲህ እንደ ልዑል እግዚአብሔር ቅዱስ ፈቃድ በዛሬዋ በተወደደች በመድኃኔ ዓለም ቀን ጥቂት የእግዚአብሔርን ቃል እንነጋገራለን። እንግዲህ ወርሃ መስከረም ደርሶ የመለከት በዓልን አክብረን የምስጋናን ቀናትን ደግሞ አሃዱ ብለን እየቆጠርን ነው። ዛሬ ካልአይ የምስጋና መዓልት ነው። የምን ቀን ነው ዛሬ? የምስጋና እግዚአብሔርን የምናመሰግንበት፣ እናቱን የምናመሰግንበት፣ ቅዱሳኑን የምናመሰግንበት የተወደደ ድንቅ ቀን ነው። እንግዲህ ኃይለ ቃል ሊሆነን ዘንድ የእግዚአብሔርን ቃል በቅዱስ ማርቆስ ብስራት ምዕራፍ 7 ከቁጥር 7 ላይ የተጠቀሰውን ኃይለ ቃል እንደ መነሻ እናደርጋለን። ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከእኔ በጣም የራቀ ነው ይላል። ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከእኔ በጣም የራቀ ነው። እንግዲህ ሐዋርያው ቅዱስ ማርቆስ የእግዚአብሔርን የመድኃኔ ዓለምን ብስራት በጻፈበት ብስራቱ የምናገኘው ኃይለ ቃል ነው። እንግዲህ ልቡ ከእግዚአብሔር የራቀ ሰው እግዚአብሔርን ሊያመሰግን አይችልም። በምን ብቻ ነው የሚያመሰግነው? በከንፈሩ ያመሰግነዋል፣ በከንፈሩ ያከብረዋል፣ በከንፈሩ ያወድሰዋል። ነገር ግን ልቡ ከምን የራቀ ነው? ከምን? ከእኔ የራቀ ነው። የራቀ ነው ብቻ ብሎ አይገልጸውም። ከእኔ በጣም የራቀ ነው። ስለዚህ ሁላችንም እግዚአብሔርን በምናመሰግንበት በዚህ በተወደደ ቀን ልባችን ከእግዚአብሔር ጋር ነው ወይስ አይደለም የሚለውን ልንመረምር፣ ልናውቅ፣ ልንረዳ ይገባናል ማለት ነው። እንግዲህ ስለ ምስጋና በመጽሐፍ ቅዱስ ብዙ ክፍል ውስጥ የተጠቀሰ ኃይለ ቃል አለ። ነገር ግን በዋነኝነት ልበ አምላክ ቅዱስ ዳዊት እግዚአብሔርን በማመስገን ክብሩን፣ ጌትነቱንና ልዕልናውን ከፍ ከፍ በማድረግ በመዝሙር፣ በምስጋና፣ በአኮቴት፣ በበገና ያመሰገነው እንደነበረ ሁላችንም የምናውቀው ነው። እንግዲህ በመዝሙር 19 ቁጥር 14 ላይ እንዲህ የሚል ቃል እናገኛለን። አቤቱ ረድኤቴ መድኃኒቴም የአፌ ቃልና የልቤ ሀሳብ በፊትህ ያማረ ይሁን። የአፌ ቃልና እስኪ በሉ የልቤ ሀሳብ በፊትህ ያማረ ይሁን። እንግዲህ እንደ ልቤ ብሎ የመሰከረለት ልበ አምላክ ነቢየ ልዑል ቅዱስ ዳዊት ምን ብሎ እግዚአብሔርን ይጠይቃል? አቤቱ ረድኤቴ
መድኃኒቴም የረዳው እሱ እንደሆነ ከታናሽነቱ ጀምሮ ያሳደገው መድኃኒትም የሆነው ከጎልያድ ከአናብስትም አፍ የሰወረው የታደገው እሱ እንደሆነ ያውቃልና አቤቱ የአፌ ቃልና የልቤ ሀሳብ በፊትህ ምን ይሁን? ያማረ ይሁን። ልቤን ስትመረምረው፣ ልቤን ስትቃኘው፣ እንዲሁም አንደበቴን ስታደምጠው ሁለቱ የተጣጣመ ይሁን። በፊትህ ምን ይሁን? ያማረ የተወደደ ይሁን። ልክ እንደ የዋሁ አቤል መስዋዕት በእግዚአብሔር ፊት የተወደደ የአቤል መስዋዕት በጎውን ነገር ስለመረጠ ንጹሕን ለእግዚአብሔር ስላቀረበ ብቻ አልነበረም በእግዚአብሔር ፊት የተወደደው። ልቡ ወደ እግዚአብሔር የቀረበ ስለነበረ ከወንድሙ ከቃየን ይልቅ እግዚአብሔርን ያከብረው ይወደው በፍጹም ልቡም ያከብረው ስለነበረ፣ ስለዚህ ምን አለ ታላቁ ዳዊት? የአፌ ቃልና የልቤ ሀሳብ በፊትህ ያማረ ይሁን። እንግዲህ በቅዱስ ማቴዎስ ብስራት ምዕራፍ 15 ከቁጥር 8 ላይም ልክ ብስራታዊ ቅዱስ ማርቆስ እንደነገረን ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከእኔ በጣም የራቀ ነው ብሎ ዳግም ይመሰክርልናል። እንግዲህ በዛሬዋ በካልአይ የምስጋና ቀን እግዚአብሔርን እንዴት ነው ልናመሰግነው የሚገባው? እናቱ ወላዲተ አምላክን እንዴት ነው ልናመሰግናት የሚገባው? ቅዱሳን ስማቸውን ጠርተን በከንፈራችን ስናወድስ በልባችን ምን አይነት ሀሳብ ነው ሊኖር የሚገባው? በጥቂቱ ነቢየ ልዑል ቅዱስ ዳዊት እግዚአብሔርን እንዲህ እያለ ያመሰግን ነበረ። በመዝሙር 9 ከቁጥር 1 ላይ አቤቱ በልቤ ሁሉ አመሰግንሃለሁ፣ በልቤ ሁሉ ምን እልሃለሁ? አመሰግንሃለሁ፣ ተአምራትህንም ሁሉ እነግራለሁ። በመዝሙር 22 ቁጥር 22ም እንዲህ ይላል፣ ስምህን ለወንድሞቼ እነግራቸዋለሁ፣ በጉባኤ መካከልም ምን እልልሃለሁ? አመሰግንሃለሁ። አድርገህልኛልና ለዘላለም አመሰግንሃለሁ። እንዲህ በሕይወቴ ዘመን አመሰግንሃለሁ፣ በአንተም ስም እጆቼን እዘረጋለሁ። እንዲሁም በመዝሙር 118 ከቁጥር 21 ላይ ሰምተኸኛልና መድኃኒትም ሆነኸኛልና ምን እልሃለሁ? አመሰግንሃለሁ። እንግዲህ ልዑል ሕያው ቅዱስ አምላክ ለነቢየ ልዑል ቅዱስ ሙሴ የሰጠው የመጀመሪያው ትእዛዝ ምን ነበረ? በዘዳግም 6:5 ላይ እንዲህ የሚል ቃል ተጽፎ እናገኛለን። አንተም አምላክህን እግዚአብሔርን በፍጹም ልብህ፣ እስኪ አንድ ላይም በለው፣ በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሀሳብህ፣ በፍጹም ኃይልህ ውደድ። እንግዲህ እቺ የቀደመችው ትእዛዝ ናት ማለት ነው። እንዲሁ ቅዱስ ዳዊት ምን አለ? አቤቱ በፍጹም ልቤ አመሰግንሃለሁ፣ የአፌን ነገር ሰምተኸኛልና በመላእክት ፊት እዘምርልሃለሁ። እንግዲህ ቅዱሳን መላእክት እግዚአብሔርን በምስጋና የሚያከብሩ ከፍ ከፍ የሚያደርጉ በገናይ በውዳሴ በአኮቴት በስብሐት በፊቱ የሚቆሙ ናቸው። ነገር ግን ምን አለ ቅዱስ ዳዊት? እኔ በመላእክቱ ፊት ቆሜ ስላንተ ምን እላለሁ? እመሰክራለሁ፣ እዘምራለሁ፣ አመሰግንሃለሁ ይለዋል። እንዲሁም ምን ይላል? በመዝሙር 139 ቁጥር 14 ላይ ግሩም ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ። ምን ሆኜ ተፈጥሬያለሁና? ግሩም ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ። ስራህ ድንቅ ነው፣ ነፍሴም እጅግ ታውቀዋለች። በአርአያህ በአምሳልህ ፈጥረኸኛልና ከመላእክት ሁሉ አክብረህ ከ22ቱ ስነ ፍጥረታት ሁሉ አልቀህ እኔን
በተወደደ መፍጠር ፈጥረኸኛልና አመሰግንሃለሁ ብሎ ነቢየ ልዑል ቅዱስ ዳዊት ልዑል ሕያው ቅዱስ አምላክን ረድኤት መድኃኒት የሆነውን አምላክ ያመሰግነዋል። እንግዲህ በዚህ ዘመንም ልክ እንደ ነቢየ ልዑል ቅዱስ ዳዊት እኛም እግዚአብሔርን በከንፈራችን ልናመሰግነው በልባችንም ወደ እርሱ እጅግ ቀርበን ልናወድሰው ይገባል ማለት ነው። ለምን? አቤቱ ረድኤቴ መድኃኒቴም የአፌ ቃልና የልቤ ሀሳብ በፊትህ ምን ይሁን? ያማረ ይሁን ብሎ ስለሚያስተምረን ማለት ነው። እንግዲህ እግዚአብሔርን ማመስገን ምን ያህል በረከት ረድኤት እንደሚያሰጥ ደግሞ በጥቂቱ እንነጋገራለን። እግዚአብሔርንም ስናመሰግነው ስላደረገልን ነገር፣ ስለሰጠን ስጦታ ብቻም ሳይሆን ስለከለከለን፣ ስለነሳን፣ ስላልሰጠን፣ ስላላደረገልን ነገርም ልናመሰግነው ይገባል። ለምን? ከኛ ይልቅ ስለኛ የሚያስብ ፍጠረን ሳንለው የፈጠረን እጅግ ድንቅ አድርጎ በአርአያ በአምሳሉ የፈጠረን እርሱ ስለሆነ ስለ ሁሉ ነገር ልናመሰግነው ይገባል ማለት ነው። በትንቢተ ኢሳይያስ ምዕራፍ 12 ቁጥር 1 ላይ እንዲህ ይላል፣ አቤቱ ተቆጥተኸኛልና ቁጣህን ከእኔ መልሰሃልና አጽናንተኸኛለምና አመሰግንሃለሁ። እንግዲህ ስለ ተቆጣኸኝ ምን እልሃለሁ አለ ነቢዩ ኢሳይያስ፣ አመሰግንሃለሁ። ቁጣህንም ከእኔ ስለመለስክ ምን እልሃለሁ? አመሰግንሃለሁ። አጽናንተኸኛለምና አመሰግንሃለሁ። የሚያጽናና ማን ነው? የሚረዳ ማን ነው? መድኃኒት የሚሆን ማን ነው? እርሱ ስለሆነ ማለት ነው አይደል? ነቢዩ ኢሳይያስ እርሱ መድኃኔ ዓለም የሚልከው ሰው በፈለገ ጊዜ አልታዘዘም ነበረ። ነገር ግን በኋላ በለምጽ መታው፣ እግዚአብሔር ተቆጣው ማለት ነው። እግዚአብሔር የሚገስጸው ሰው እርሱ ምስጉን ነው ተብሎ በመጽሐፍ እንደተጻፈ ማለት ነው። ስለዚህ ነቢዩ ኢሳይያስ እግዚአብሔር ተቆጥቶታል፣ እግዚአብሔር ምን ብሎታል? ተቆጥቶታልና ምን አለ? አቤቱ ተቆጥተኸኛልና አመሰግንሃለሁ ብሎ እግዚአብሔርን ያመሰግነዋል ማለት ነው። በምስጋና የሚገኘውን በረከት እንዲሁም እግዚአብሔርን በፍጹም ልብ ካለማመስገን የተነሳ ደግሞ የሚገኘውን እርግማን ደግሞ በብስራታዊው ቅዱስ ሉቃስ ምዕራፍ 18 ላይ ያለውን አንድ ሁላችንም የምንረዳው የምናውቀው ታሪክ እሱን እንነጋገራለን። እጅግ የሚያስደንቅ ነው። በሉቃስ ብስራት ምዕራፍ 18 ከቁጥር 1 ጀምሮ እንዲህ ይላል። ፈሪሳዊውም ቆሞ በልቡ ይህን ይጸልይ ነበረ። በምኑ? በልቡ። ልብና ኩላሊትን የሚመረምር ማን ነው? እግዚአብሔር ነው። በአንደበቱ አይደለም ሲጸልይ የነበረው ይህ ፈሪሳዊ። ነገር ግን እግዚአብሔር መንፈስ ቅዱስ በገለጠ ብስራታዊ ቅዱስ ሉቃስ ይህንን ጽፎልናል። ከአንደበቱ ሳይወጣ ቃላት ከአንደበቱ ሳይወጡ በልቡ ሲጸልይ የነበረውን ያስቀምጥልናል። እርሱ መድኃኔ ዓለም ሲያስተምር እግዚአብሔር ሆይ እንደ ሌላ ሰው ሁሉ ቀማኞች፣ አመፀኞች፣ አመንዝሮች ወይም እንደዚህ ቀራጭ ስላልሆንኩ አመሰግንሃለሁ ይለዋል። እንግዲህ ምን አይነት ምስጋና ነው በእግዚአብሔር ፊት ልናቀርብ የሚገባው? እንደ ሌላ ሰው ሁሉ ቀማኛ ስላላደረከኝ፣ አመፀኛም ስላልሆንኩ፣ አመንዝራም ስላልሆንኩ ወይም እንደዚህ ቀራጭ የማይገባኝን የምወስድ ስላልሆንኩ ምን እልሃለሁ? አመሰግንሃለሁ ብሎ ይህ ፈሪሳዊ በልቡ በእግዚአብሔር ቤተ መቅደስ ፊት ቆሞ ይጸልያል። እንዲህም አለ፣ በየሳምንቱ 2 ጊዜ ምን እላለሁ? እጦማለሁ፣
ከማገኘውም ሁሉ አስራት አወጣለሁ አለ። እንግዲህ ቀራጭና ፈሪሳዊ በእግዚአብሔር ፊት ቆመው የሚጸልዩትን ነው መድኃኔዓለም የሚያስተምረን። ልብና ኩላሊትን የሚመረምር ሰማይና ምድርን የፈጠረ ጌታ በእርሱ ፊት ሊቀርብ የሚገባውን ምስጋና፣ በእርሱ ፊት ሊቀርብ የሚገባውን ጸሎት ሲያስተምር እንዲህ ይላል። ፈሪሳዊው እንዲህ እያለ ይጸልይ ነበረ። ቀራጩ ግን በሩቅ ቆሞ ዓይኖቹን ወደ ሰማይ ሊያነሳ እንኳ አልወደደም። ወደ ሰማይ ሊያነሳ እንኳን አልወደደም። ነገር ግን አምላክ ሆይ፣ ፈሪሳዊው ምን ብሎ ነበረ? እግዚአብሔር ሆይ ብሎ የእግዚአብሔርን ስም ያለምንም ፍርሃት በድፍረት ጠርቶ ነበረ። አመሰግንሃለሁ ብሎ የማይገባውን ጸሎት በሱ ፊት ሲያቀርብ የነበረው። ቀራጩ ግን ምን አለ? ዓይኖቹን ወደ ሰማይ ሊያነሳ እንኳ አልወደደም። ነገር ግን አምላክ ሆይ ነው ያለው። እግዚአብሔር ሆይ ብሎ በድፍረት ቃሉን እንኳን አልጠራም። እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበረ። በቃ ማረኝ፣ በድዬሃለሁና ማረኝ፣ አጥፍቻለሁና ማረኝ፣ ይቅርታህንም አድርግልኝ እያለ ደረቱን ምን ይል ነበረ? ይደቃ ነበረ። እላችኋለሁ ከዚያ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። እንግዲህ በየሳምንቱ 2 ጊዜ የሚጦመው፣ ሕግና ስርዓትን የሚያከብረው፣ ቀማኛ ያልሆነው፣ አመንዝራ ያልሆነው፣ የማይገባውን የማይወስደው፣ ከሚያገኘው ሁሉ አስራትን የሚያወጣው ያ ፈሪሳዊ በእግዚአብሔር ፊት ምን ነበረ? ጻድቅ አልነበረም። ቀራጩ ግን ምን አለ? አምላኬ ሆይ በድዬሃለሁ፣ አሳዝኜሃለሁና ማረኝ፣ ይቅር በለኝ አለ። እላችኋለሁ ከዚያ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። በእግዚአብሔር ፊት ስንቆም ሁላችንም ወደ ቤተ መቅደሱ ስንመጣ ወደ ቤታችን ይዘን የምንመለሰው ነገር ምንድን ነው? የሚገባውን ጸሎት፣ የሚገባውን ምስጋና በእግዚአብሔር ፊት ልናቀርብ ይገባል። ካልሆነ ግን እንደዚያ ፈሪሳዊ ኃጢአትን ተሸክመን ወደ ቤት እንመለሳለን ማለት ነው። ራሱን ከፍ የሚያደርግ ሁሉ ምን ይላልና? ይዋረዳልና፣ ራሱን ግን የሚያዋርድ ከፍ ይላል። ስለዚህ እግዚአብሔር አንደበት እንዲሆነን፣ ምስጋና እንዲያስተምረን፣ ጸሎት እንዲያስተምረን፣ ንስሐ እንዲያስተምረን እግዚአብሔር ሁለንተናችን እንዲቆጣጠር መጠየቅ ይገባል ማለት ነው። ካልሆነ በራስ ማስተዋልና ጥበብ በእግዚአብሔር ፊት ስንቆም ራሱ አንደበታችን ይመሰክርብናል ማለት ነው። ነዳያነ ዓለም ክብረ ወቀደምትኒ ይከውኑ ድህረ እንዳለ ቀዳሚዎች ምን ይሆናሉ? ፊተኞች ኋለኞች፣ ኋለኞችም ፊተኞች ይሆናሉ። ስለዚህ ይህ ፈሪሳዊ የእግዚአብሔርን ነገር በመጠበቅ ምን ነበረ? ቀዳማዊ ነበረ፣ ፊተኛ ነበር። ነገር ግን እግዚአብሔርን የሚያመሰግነው በከንፈሩ ብቻ ስለነበረ፣ በፍጹም ልቡ እግዚአብሔርን ይወድ ስላልነበረ ወደ ቤቱ ምን ይዞ ተመለሰ? ኃጢአትን ይዞ፣ መርገምን ይዞ ተመለሰ ማለት ነው። ስለዚህ በእግዚአብሔር ፊት የምናቀርበው ምስጋና በፍጹም ልብ፣ በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ እግዚአብሔርን ውደድ ከሚለው ኃይለ ቃል ጋር የተሳሰረና በዚህ ቃል የተቃኘ መሆን ይገባዋል ማለት ነው። አቤቱ ረድኤቴ መድኃኒቴም የአፌ ቃልና የልቤ ሀሳብ በፊትህ ምን ይሁን? ያማረ ይሁን። ስለዚህ በልባችን የምናስበው ሀሳብ፣ በልባችን የምናንኮሻኩሸው ሀሳብ፣ የምናመላልሰው ሀሳብ እና በከንፈራችን የምንመሰክረው የምንናገረው ሁሉ ምን ማለት አለበት? መጣጣም፣ ማማር፣ መወደድ አለበት ማለት ነው። እንግዲህ ልዑል ሕያው ቅዱስ አምላክን እናቱ ወላዲተ አምላክን ቅዱሳኑን በከንፈራችን ብቻ እንዳናመሰግን
በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ኃይላችን እግዚአብሔርን እንድንወድና እንድናመሰግን የሰማይ አምላክ ልዑል እግዚአብሔር ይርዳን። እናቱ ወላዲተ አምላክ ምዕራገ ጸሎት አቁራሪተ መዓት የጎደለውን ሞልታ የተጣመመውን አቅንታ ጸሎትና ልመናችን ሁሉ ምስጋናችንን በንጉሱ ፊት ታቅርብልን። አቤቱ በልቤ ሁሉ አመሰግንሃለሁ። መዝሙር 9 ቁጥር 1 ስለነበረን ጊዜ ሁሉ የእግዚአብሔር ስም የተመሰገነ ይሁን። በተማርነው ትምህርት 30፣ 60፣ 100 ያማረ ፍሬ እንድናፈራ ቀኙ ትርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይትአኮት ወይሴባ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት። ይቆየን። ዘኢትዮጵያ